ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 25 ጉንጉን ሸዋር ካብሽ በመታገኘው ገቢ የተለያዩ ልብሶችንና ርካሽ ብልጭልጭ ጌጣጌጦችን ተራሽቶና ቅባቶችን እየገዛች ከቢጤዎቿ ጋር በመፎካከር የልታይ ኑሮዋን ተያይዘዋለች። አረማመዷ፣ አነጋገርና ቅልጥፍናዋ እንዲሁም ወንድን አሳስቆ የመግፈፍ ችሎታዋ ከሷ ቀደም ብለው ከጀመሩት ሴተኛ ዳሪዎች በለጠ። አጠር ባለ ቀሚስ ጭን ማጋለጥን፣ ወዳጆቿ ሲመጡ መኩነስነስን፣ ጠቀም ላለ ክፍያ ማድላትን በቀላሉ አወቀችበት። በአልጋ ላይ ችሎታዋን ቢሆን የዋዛ አይደለችም የሚሏት በዙ። በዚህም የተነሳ የለየላት ወረተኛ ሆነች። ወይዘሮ ደጅጥኑም በሐሳባቸው አዳሪ አፍጣጭና ገልማጭ የሌለበት ኑሮ በመጀመራቸው አነጠነጡ። ቀኛዝማችም በአቶ ወርቅነህ መዘውር ደባና ትብተባ እያደር ወደ ውጪ እየተገፈተሩ መውጣታቸውን ቢያውቁም ትዝታቸው ሲጫርና በፍትወት ሲቃጠሉ ሰተት ብለው ገብተው አበራርደው መውጣቱን ስለለመዱት እኔ ምን አታገለኝ፣ የጎዱ ይመስሏቸው ጠቀሙኝ፣ ቀድሞውንስ ቢሆን ለየትኛው ርስቷና ጉልቷ ነበር ልፋቴ፣ ታሳብ ዳንሲ ላይ ነው እያሉ ራሳቸውን ደለሉት። ወይዘሮ ደጅጥኑ ከቡና ቤቱና በስተጀርባ ካሉት 5 የመኝታ ክፍሎች የሚያገኙት ዕለታዊ ገቢ የልብ ሰጣቸው። ሁለቱም ልባቸው እየተራራቀ የየራሳቸውን የጥቅም ጎዳና መደለል ቀጠሉ። ምንዳዬ ለና አማረ ከሚያዋጣው ወርሃዊ መዋጮና በግሉ ለሰዓረ ከሚሰጠው አነስተኛ ድጎማ በላይ የሰራተኛ ማህበርን ምንነት እየተገነዘበ በመምጣቱ እነማንን ትቶ እነማንን እንደሚከተል ጠንቅቆ አወቀ። በሰራተኞቹ ጉዳይ ከልብ የመሳተፉ ወሬ በመሰማቱም አሰሪው በአይነ ቁራኛ ያየው ጀመር። እንዲያውም ስለ አመጣጡና አቀጣጠሩ ባሉባልታና በአሜታ በመተነኳኮስ በነገር ወጋጉት። አልበረገገም። ይልቁንም ቅንና ለሰራተኛ ተቆርቋሪ መስለው ሰራተኛን እርስ በርስ እያናከሱ የራሳቸውን ኑሮ የሚገነቡ አሰሪዎች እንዳሉ ለይቶ በማወቁ ብስጭቱ እላቻን ዘራ። ለካ የገጠሩ ርኩቻና ተንኮል እዚህም አለና፣ እዚያ ገበሬው በመሬት እየተናቆረ ይፋጃል፣ እዚህ ደግሞ የጣጣውና የሸሩ ብዛት አለ ተገርሞ። ብዙም ሳይቆይ የድርጅቱ ቀስት ወደ ምንዳዬ ዞረ። ሲኞር ካርሎ እንደ ታዛቢ ህድሩና ጠበቃው ዋና ተናጋሪ ሆነው ምንዳዬን ቢሮ ውስጥ ሲያነጋግሩት አንታሳ ዳህና ሰው አልነበርከም፣ ማህበር ግባ ይሉ ማን መህረካ አለው ህድሩ። ለዚህ ደግሞ ምን ምክር ያሻዋል? እኔው ነው ይፈቅጅ የገባሁት። ምን የሚጠቅመካ ነገር አገኘህ? ሞኝነትካ ነው መስሎህ ነው። በመጀመሪያ የሚያታልል እዚህም አለበት። ምንም የሚያደናግርህ ነገር የለም። እስከታየውና እስከታውቀው ነው። ያልሞከረው የለም። ዋላ ደር ብለህ ምን ብሎ ነበር ትላለህ? አለ ጠበቃው በትምክህት። እኔስ ባየውና ብሞክረው ምን አለበት? እናንተን ምን ይጎዳችኋል? አለ ለስለስ ብሎ። ለአንተ ነው የሚጎዳህ ያለ እንጂ ለእኛማ ምንም አይትጎዳን። ነገሩን ቀደም ብለህ እንድታውቀው ብለን ነው እንጂ ተጠቃሚና ተጎጂውንማ ወደፊት ታየዋለህ። አብዛኛውን ጊዜ እንዳንተ ያሉትን የዋህና ትጉ ሰራተኞች ከስራችሁ ለማፈናቀል ሲሉ በማህበር ስም ይሰበሰቡና በገንዘባችሁ ይጠቀሙበታል። ስራ ሳይሆን ነገር የሚወዱ ሰዎች የሚኖሩት በእናንተ እጅ ነው። እነሱ ለሚላፋልፉት ከንቱ ቃላትና ተስፋ እናንተ ላባችሁን እያንጠፋጠፋችሁ ትከፍላችኋላችሁ። የማይገኘውን ይገኛል እያሉ በምኞትና በግዙፍ ተስፋ እንደ ከብት ይነዷቸዋል። ሰራተኛ ሲባል የዋህ ነው።
የማይሆነውን ሁሉ ይሆናል በማለት አይዟችሁ አይዟችሁ ያላችሁና ከደህና እንጀራችሁ ላይ ያፈናቅሏችኋል። ስትቸገሩ ግን መለስ ብሎ የሚያያችሁና የሚያስታውሳችሁ የለም። የማናውቅ አይምሰልህ፣ ብዙ ነገር እናውቃለን። በየስርቻውና በየጓዳው እየሰበሰቡ ሲሰብኳችሁማ ገደሉን ሜዳ ድንጋዩን ዳቦ ያስመስሉታል። ከሰማይ በታች ያለው ሁሉ የእናንተ ነው ይሏችኋል። ይህን አትክደኝም። እጅግ የሚያሳዝነው ደግሞ እንዳንተ አይነቱን የትልቅ ሰው ወገን እየደለሉ ሲያታልሏችሁ ነው። ሌላው እንኳ ከየትም የመጣ ብራሪ ነው። ምን ሰው አለባቸው? ቢቸግር ነው። ይህን አንተም ታውቀዋለህ። መናገር አይገባኝም። የሆነ ሆኖ ምን ነው የቀድሞውኑ በቀረብኝ እያሉ የኋላ ኋላ ከመጸጸት ከአሁኑ መጠንቀቅና በማህበር ስም ከሚያወናብዱ ሰዎች መራቅ ሳይሻል አይቀርም። እኔ በወንድምነቴ ልምከርህ ብዬ ነው አለ አቶ አበራ ጉልቴ። አሁን ምን አርግ ነው የምትሉኝ? ምን አጠፋው? ስራዬን አላጓደልኩም አለ በእርጋታ። ስራህ ብታጓደልሞ ካለ ብዙ ነገር ያጋጥምካ ነበር። የምታደርጉ ያላሽሁ መጥፎ ነገር ሁሉ እኛ እናውቃለን። አንተ ዝም ይልካ ስራህ ብትሰራ ጥሩ ነበር። ሌሎች ያጋጠማቸው ያለሁ ላይ ታህልሙሽ። እኔ እንዳንተ ሳለሁ ቀደም አይቼዋለሁ። አይተታለልላቸው። ሁሉ ሰው ለራሱ ነው የሚጠቅም የሚፈልግ። አንተ ደግሞ ብዙ ታውቃል። ስለዚህ ብታሐሰብሉ ይሻላል። በተለይ እሳቸው ሲኞር ካርሎ ከቀኛዝማቲ ጋር ስለሚያውቁ ያለ ታግሰዋል። አንድ ሰራህተኛ ከስራህ ቢወጣ እሱ ነው የሚጎዳ አንበር። እሳቸው ሲኞር ካርሎ ዋላ አህቲ አይሆንም ብሎ ወደ ሰውየው ሲመለከት ፈረንጁ ጠቅላላ ጉዳዩ የገባው ለመምሰል ራሱን በአዎንታ ነቀነቀ። ይህ በሆነ በሳምንቱ ቀኛዝማች ከጠበቃውና ከህድሩ የሰሙትን አሉባልታና ስሞታ ሁሉ አንድ በአንድ ነገሩት። እርሶም ለምን ማህበር ገባህ ነው የሚሉኝ አለ ምንዳዬ በለዘብታ። አዎ ምን ያደርግልሃል? አትስራ ብሎ የከለከለህ የለ። ምን ችግር ደረሰብህና ከማንም ጋጥ ወጥ አድመኛ ጋር ታብራለህ? ይህ እኮ አድማ አይደለም፣ መብታችንን ለመጠየቅ ያክል እንጂ ለሌላ ይምሰሎ። መች አጣሁት? ከኔ የተረፈ ነው። የትኛው መብትህ ተጓደለ? ዋለማወቅና ዙራ ለማየት። እስኪ ራስህን መለስ ብለህ ይው። ለዚህ ሁሉ የደረስከው እኮ በማህበር አይደለም። አንተ የራስህ መብት ካልተነካና አትሰራም ብለው ካልከለከሉ ስለ ሌላው ምን ዶለ? ፈረንጁ ደግ ሰው በመሆኑ ነው። በገዛ ንብረቱ አላሰራም ቢል ማን ይከለክለዋል? ሰው ደግሞ ጥቅም ላለውና ለሚያስመሰግን ነገር ቢደክም ጥሩ ነው። አይሄ እርሶ የማያውቁት ስንትና ስንት ችግር አለ። እኔም ያገባኝ ቀስ በቀስ ነው። አሁን በቅርቡ ነው አይኔን መግለጥ የጀመርኩት። አብዛኛውን ጊዜ አሰሪዎች የሚያቀርቡት ስሞታ ሐሰት ነው። ሌት ተቀን ቢግጡን ደስታቸው ነው። በእኛ ጉልበት እየከበሩና እየተዘባነኑ እኛ የምናቀርባት ትንሽ ጥያቄ ግን ከመጠን በላይ ታንገፈግፋቸዋለች። በተጨማሪም ደሞዛችሁን በወቅቱ ይከፍሏችኋል የለም ወይ አሉት ድንገት አቋርጠው። እሱም ማየት ይቀራል፣ ግን ምን ዋጋ አለው? የሚከፍሉን በድካማችን መጠን አይደለም። በዚያ ላይ በፈለጉ ጊዜ ከሥራ ቢያባርሩንና ቢቀጡን ማን ይከለክላቸዋል? ሕጉ እንደው ለይስሙላ ነው ሲሉ ሰምቻለሁ። ባለሀብት በመሆናቸው ብቻ በጣም ይበድሉናል። እሱም አስወጣችሁኝ ብሎ ጠቤታል። አንድ ሰው ከገዛ ርስቱ ላይ ጭሰኛውን ቢነቅል ሎሌውን ከገዛ ቤቱ ቢያባርር ማን ይከለክለዋል? በድሎም ከሆነ ወቃሹም ከሳሹም እግዚአብሔር ብቻ ነው። ፈረንጁም ቢሆን እጁ ስቶ አይማታ ይጋረፍ እንጂ በገዛ ንብረቱ ያሻውን ቢያሰራና ባያሰራ ማን ይከለክለዋል? ይህም አጉል ነገር ነው። ያጠፋ ሰራተኛ ደግሞ ከሥራ ይባረር ቢባል አግባብ ነው። እኛ ደግሞ የምንለው የጉልበታችንን ዋጋ ክፈሉን፣ በሆነ ባልሆነው ከሥራ አታባሩን ነው። እንዳላችሁንና እንዳዘዛችሁማ አላዋጣም። መብታችን በሕጉ መሠረት ይጠበቅልን ነው። ለዚያውም ሕጉ የሚያደለው ለነሱ ነው አለ በፍርሃት። እንዲህ ነችና በላይነህ፣ በዚህ አያያዝማ እነሱም እንዳሉት ዋና ተከራካሪ ይሆናል። እኔ ለአንተ ይበጃሃል ብዬ ነው አለያ ከሥራ ያስወጡሃል።
አርፈህ ብትቀመጥ ይሻልሃል። ያለ ጉዳይ አለሁ አያዋጣ። ከምታስወቅሰኝ ሥራውን ለቀህ ሌላ ጋር ብትቀጠር ጥሩ ነው አሉ ጥር በመሰኘት። እንግዲህ የለም እርሶን የሚያስነካ ጉዳይ አይደለም። እነሱም እርሶ ዘንድ ለምን እንደመጡ ገብቶኛል። ለማንኛውም እኔ ጠቃሚዬን አላጣውም። ከባልንጀሮቼ ጋር እመክርበታለሁ። ወይ ሕጉ ወይ የሚለየው ይለየናል። እነሱ ስንቱን ሰው እየበደሉ አንዲት ቃል የመለሱላቸው እንደሁ አገር ይያዝልን ይላሉ። እኔ ከዚህ በላይ አላውቅም። በተረፈ አንተ ታውቃለህ። ትዕግስትን የመሰለ ነገር የለም። ይኸው የሕዝቡንም ሁኔታ እያየኸው ነው። አሁንም ስርዓት እያጣና መንግስትን እያስቸገረ ነው። ተማሪዎቹ በማያገባቸው ጉዳይ እየገቡ አገር እናብጥ ይላሉ። እናንተም ነገር ሸቷችኋል። የምር አይምሰልህ። ንጉሥ ቻይና ታጋሽ ነው። ችሎ እጁን ያነሳለት ግን ሁሉም ውሃ የገባች አይጥ ይሆናል። እስከዚያው ግን እግዚአብሔር በፍጡሩ ላይ እንደማይጨክን ሁሉ ንጉሥም በሕዝቡ ላይ አይጨክንም። በአጭሩ ልንገርህ፣ መንግሥት እንኳን የሚደረገውንና የሚታሰበውን ያውቃል። ስትቆርስ ገበታህን፣ ስትራመድ መንገድህን የሚሉ ምክር እንዴት ጥሩ ምክር መሰለህ። ከሚያብዱ ጋር ማበድ የለብህም። ልክህን ብታውቅ ይበጃል። አንጣሪያ ለአንጣሪያ ቢደጋገፍ ተያይዞ ዘፍ ሲባልም አልሰማህ መሰል። ከልክስክሶቹ ጋር አትዋል። እኔ ሁሉንም ነገር አውቀዋለሁ። ምን ስንሰራ እንውል መሰለህ? ተስማምቶና ተግባብቶ መኖር እንጂ ከባለቤትና ካሳዳሪ ጋር እልህ መያያዝ ተገቢ አይደለም። የሚጠቅምህን አንተ ታውቃለህ። ማየት ያለብህ ደግሞ የዛሬውን ብቻ ሳይሆን የትላንቱንም ጭምር ነው። በልቡ ምን አነታረከኝ ብሎ ዝም አለ። የቀኛዝማችን ሐሳብ እያሰላሰለው በሄደ ቁጥር ምክራቸው ሁሉ አልጥምህ አለው። ከሲኞር ካርሎ ጋር አንድ ሆኑበት። ከብዙ የማህበር ተጠሪዎች ጋር በመተዋወቁም አንዳንድ የሰራተኛ ጉዳይ ችግሮችና መነሻቸው እየገባው ሄደ። ወዳጅና ጠላት፣ ጭካኔና ርህራሄ ምን እንደሆኑ ይገባው ጀመር። ቀስ በቀስም የራሱን አመለካከትና ግንዛቤ አዳበረ። ቀኛዝማች ዘንድ በሄደ ቁጥር አስተሳሰባቸው እየተራራቀና እየተጻረረ ወሬያቸው ሁሉ የገጠር ትዝታ ብቻ ሆነ። የናማረ ክርክር ከዓመት ከመንፈቅ በላይ ሲጓተት ቆይቶ ሰራተኞቹ በስራቸው ላይ ደርሰዋል ስለተባለው በደል በማስረጃ የተደገፈ ጥፋት ባለመቅረቡ ከስራ የታገዱት ያለ አንዳች ሕጋዊ መንስኤ መሆኑ ተረጋግጧል። ነገር ግን በማህበር ምስረታ ምክንያት እንዲታገዱ ተደርጓል ተብሎ የቀረበው አቤቱታ አንዳችም ማረጋገጫ አልተገኘለትም። ቦርዱ ከግራ ቀኙ የቀረበለትን የመከራከሪያ ነጥቦች አንድ ባንድ መርምሯል። ስለዚህ ክሱ ለአስማሚ ክፍል ከቀረበበትና እንዲሁም ይግባኙ ለቦርድ ጽሕፈት ቤት ከደረሰበት ዕለት አንስቶ የነበረው ደመወዛቸውና ሌላም ሕጋዊ ጥቅማቸው ሁሉ ተጠብቆ ወደ መደበኛ ሥራቸው እንዲመለሱ ይደረግ የሚል ውሳኔ ተሰጠ። አሰሪው በውሳኔው ሲከፋ አማረ ንጋቱ፣ ሰዓረ ተስፋ ጋብርና እንዲሁም የማህበሩ አባላት ገና በተግባር ባልተተረጎመ የወረቀት ላይ ድል ፈነደቁ። ሆኖም አፈጻጸሙ በአዳዲስ ምክንያትና የቢሮ ስልት ተጓተተ። ንዋይ ከሕግ በላይ፣ ፍትህ ከጥቅም ግርጌ ዋሉ። የኋላም ሁለቱ ሰዎች ወደ ሥራ ገበታቸው ቢመለሱ ሌሎቹ ሰራተኞችን በስውር እያሳደሙ ሥራ ስለሚያዳክሙ ከድርጅቱ ውጭ ቆይተው ደሞዛቸውን ቦርዱ ጽሕፈት ቤት ድረስ እየቀረቡ ይቀበሉ በሚል የአሰሪ አቤቱታ የቀድሞ ውሳኔ በሌላ የጓዳ ችሎት ተገዝግዞ ጉዳዩ እንደገና ተዳፍኖ ተድበሰበሰ። ሰራተኞቹ በደላቸውን ለማሰማት ወደ ልዩ ባለስልጣኖች ቢቀርቡም ሕሊናቸውን ሸንግሎ ቅስማቸውን የሚሰብር እንጂ ተስፋቸውን የሚያለመልም ሹም አጡ። እየመሸ ሲነጋ ለማይገኝ ፍትህ ፍለጋ ምንዳዬ ከአንድም 2-3 በመመላለሱ ከቅዳሜ ገበያተኛ ጋር ወደ ሳራምባ ሲሻገር እንደ በፊቱ ብዙ ሰው
አጀብ ከበብ አላደረገውም ነበር። ልክ የለሽ እንደ ምኞቷ ሴት ልጅ ወልዳ ማጥባት ከጀመረች 3 ወር አልፏታል። ዛሬም ደስ አላት። አመሻሽ ላይ ከቆላ የገባው ቸርነት የባልንጀራውን መምጣት ሰምቶ ከነባለቤቱ ሲሄድ የነምንዳዬ ጎጆ በሚዋደዱ ሰዎች ሳቅና ፈገግታ ተሞላች። በተከታታይ 3 ቀናት እስከ ውድቅት እያወሩ ናፍቆታቸውን ተወጡ። ይኸው እስከ ዛሬ ድረስ ተለያይተን ኖርን። ከእንግዲህ ብቻሽን መቀመጥ የለብሽም። ከዚህ ቀደም ስንት ዓመት ተንገላታሽ። መምህር ተክለ ጊዮርጊስ እንኳ ለሁሉም ጊዜ ያለው የሚሏት ጥሩ ፈሊጥ አለቻቸው አላት ፀሐይ እየሞቁ ሲያወሩ። ኧረ እኔ ያልተንገላታሁም። ምን ጎደለብኝ? ምን አጥቼ? ስለኔ አትጨነቅ። አሁንማ ደህና ራሴን ችያለሁ። ትላንትም ከትላንት ወዲያ ማጫወቸሻለሁ። ከእንግዲህ እዚህ አትኖሪም። ወዴት እንሄዳለን? አዲስ አበባ። መገን ያንተ ነገር። ቤቱን ለማን ጥየው? የትኛውም ቤት ልኬ። ቤታችንማ ዞን አምባ ፈርሶ ቀረ። ይህ እኮ ሳባይን የናደግ በረሊል አይደለም። ይሄ መቆረር አገር ነው። የመቆያ ቤታችን ነው። እኔ እኮ ምልህ ፍየሎቹ፣ አህያውና በሮቹስ? ግድ የለሽም፣ ሁሉም ቀላል ነው። ፍየሎቹን እቤቶችሽ ጋር ዞን አምባ እንልካቸዋለን። በሮቹም ይሸጣሉ። ሌላ ምን አለ? ይኸው ነው አላት እየሳቀ። ተወያይተው እንዳበቁ ፍየሎቹ ለሷ ቤተሰቦችና ለሟቹ አጎቱ ሚስት፣ አህያው ለመምህር ተክለ ጊዮርጊስ እንዲሰጡ ተስማሙ። ይህንኑ ጉዳይ ማምሻውን ለቸርነት ነገረው። መርዶ የሰማ ያህል ደንግጦ ክው ብሎ አቀረቀረ። ለብዙ ጊዜ ከተለየውና ደረስ መለስ ከሚለው ከምንዳዬ ይልቅ ከልኬለሽና ከናሻጋሪ የመለየቱ ነገር መንፈሱን አስጨንቆ ነፍሱን አሽቆጠቆጣት። ለጥቃትና ለብቸኝነት የተጋለጠ መሰለ። ልቡ ወና ሆነች። ቀና ብሎ ፊት ለፊቱን ቡዝዝ ብሎ አየና በአንዴ ያታራቁተኝ፣ አሻጋሪን እንኳን ተውልኝ። እንዴት አርጌ ልተውልህ? ብተውልህ ደስ ይለኝ ነበር። ትምህርት ቤት መግባት ስላለበት ቢሆንም ባይሆን እንኳን የዘንድሮን ምን ይዤ ልቅር አለና አቀረቀረ። ምንዳዬ ጥያቄውን በልዩ ልዩ መልክ አገላብጦ አየው። በአንድ በኩል እጅግ የሚወደውን የበኩር ልጁን ትቶ መሄድ በጣም ሲከብደው፣ በሌላ በኩል ደግሞ ልኬለሽ ይህን ጥያቄ ብትቃወም አንቺ ምን አገባሽ ሊላት እንደማይገባ በማሰብ ነፍሱ ተዋከበች። ክልከላም ቸርነትን በጣም እንደሚያስከፋው ታየው። በተጨማሪም አሻጋሪ ብቻውን ከእናት አባቱ ተለይቶ እንደሚቀር ሲነገረው አሻፈረኝ ቢል ምን ማድረግ እንደሚችል በማውጠንጠን መላቅጡ ጠፋው። መንፈሱ በልጁ በባለቤቱና በጓደኛው መካከል ቆማ ተንገላታች። አውጥቶና አውርዶ ወሰነ። የቸርነትን ትከሻ ያዝ አደረገና እሺ በል ይቅርልህ፣ ሐሳብህ ገብቶኛል። እንዳንለያይ ብለህ ነው። አንለያይም። ልጁ ኖረም አልኖረ አንለያይም አለው ፊቱ በፈገግታ ደምቆ። ቸርነትን ደስታ አፈነው። የማይለካ የደስታ መጠን በሳቅ በፈገግታ በፍንደቃ በዝምታ ሳይቀር የሚገለጽ። ምን ብሎ እንደሚመልስለት ጠፋውና በዝምታ ትኩር ብሎ አየው። ልቦናቸው ተግባብቷል። ምንዳዬ ይህንኑ ለልኬለሽ ገለጸላት። ነገሩ የተገላቢጦሽ ሆኖ አገኘው። አይሆንም፣ የሚሆን ቢሆንስ እስከ ዘለቄታው ቢሆን ቅር አይለኝም አለችው። ለልጁም የመደለያና አፉን የማስያዣ ልብስ ተገዛለትና ሚያዝያና ግንቦትን እንዲሁም ክረምትን ከቸርነት ጋር ቆይቶ መስከረም ሲጠባ እሱም ወደ አዲስ አበባ እንደሚሄድ በለዘብታ ተነገረው። ቢባባም እሺ አለ። ደስ አላቸው። ምንዳዬና ቸርነት ከአብ ሥላሴ መምህር ተክለ ጊዮርጊስ ቤት ደርሰው ሲመለሱ የበሬዎቹ ጉዳይ ተነሳና እነዚህን በሬዎች ልሸጣቸው ነው፣ ምን ያህል ያወጣሉ አለ ምንዳዬ።
የዚህ አይነቱ ጥሩ የእርሻ በሬዎች ደህና ዋጋ ያወጣሉ አለ ቸርነት። በዋጋው ግምት ተግባቡ። በመጨረሻም ቸርነት የበሬዎቹን ዋጋ እጁ ሲሞላለት ቀስ በቀስ እንዲከፍለው ተስማሙ። የጠመንጃውስ አለ ቸርነት ድንገት ትዝ ብሎት። ጠመንጃውማ ውዴታዬ ነው። በየቀኑ አብረን እንድንውል እንዳንለያይ ብዬ ሰጥቻለሁ አለው። ምንዳዬ ገና ከአዲስ አበባ ሲነሳ ስለ ጎጆው ጉዳይ ለቀኛዝማች ነግሯቸው ስለነበር ቸርነት እርሱ ቤት ገብቶ እንዲኖር በመፍቀዳቸው ቤቱን ከነሙሉ ቅራቅንቦ ተወለት። ሁለቱ ቤተሰቦች በከፊል የሚለያዩባት ዕለት ደረሰች። ማጀቴ ወርደው ዓለማቸውን አዩ። አረጋሽ የመረጠችው ሻሽና የሱዳን ሽቶ ተገዛላት። በማግስቱ ከሰዓት በኋላ ልኬለሽ ከነልጆቿ ጎላ ሰፈር እንደደረሰችም የምንዳዬ ጎረቤቶች ሞቅ ባለ መስተንግዶ ተቀበሏት። ቀኛዝማች በገንዘብ ኃይልና በሰው ድጋፍ ከባለስልጣን ወደ ባለስልጣንና ከመኳንንት ወደ መኳንንት መሸጋገርንና የአጉርሰይ ላጉርስህን ዘዴ አሳምረው ካወቁበት ውለው አድረዋል። ከርስቱም ከቤቱም ከጨባበጡ በኋላ በተለይ ሹመት የማግኘቱ ጉጉት እንቅልፍ ስለነሳቸው ጊዜና ገንዘባቸውን ወደዚያው አዞሩት። ምኞታቸው አልመከነም። የአንዱን ዕውቅ ባለስልጣን ጠንካራ ክንድ ጨበጡ። ከትርምሱ መሃል ሽቅብ ስቦ አወጣቸው። መሰላሉና ክንዱ ቀላል አልነበረም። ከዙፋኑ አቅራቢያ ቆመው የንጉሡን ዘርፍ እንደነኩ ቀኛዝማች በላይነህ ታፈሰ በንጉሠ ነገሥቱ መልካም ፍቃድና ትእዛዝ በሕግ መወሰኛ ምክር ቤት አባል እንዲሆኑ ሲሾሙ የደስደሱ ግብዣ የአዲስ አበባ ወዳጆቻቸውን አንበሽብሾ ማጀቴና ሳራምባ ላይ ዓለም አለፈች። ጊዜ እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንደረደሩ ተማሪዎች በየጊዜው በ6ና በ4 ኪሎ አካባቢ የሚያደርጉት ሰልፍ እንዲሁም አቤቱታ ይሁን ትእዛዝ ያለየለት የጽሑፍ ሰሌዳ ተሸክመው የሚያሰሙት ንግግርና የሚወረውሩት ድንጋይ ቀኛዝማችን እጅግ አበሳጫቸው። አንዳንድ ቀን ሁኔታውን ሲያናንቁ አይሄ አሁን የሁሉም ብርምብር የት ለመድረስ ይሆን? ወጉ እንዳይቀር ነው ሲባል ተሰምቷል መሰል አሉና የተናደዱለት ደግሞ ኧረ ወዲያልኝ ንጉሡም ችላችለውን ያበዙታል። የአዳሜን ስዳደግ ወዲያ ቅርምርም ማድረጋቸውን ጥለው ጥጃ የመሰል ባርጩም ሲያስገርፉ ይውላሉ በማለት ያማርራሉ። ጉዳዩ የሚመለከታቸው ባለስልጣኖች ለምን ከረር ያለ እርምጃ እንደማይወስዱም ይገረማሉ። በራሳቸው የባለስልጣንነት ስሜት ሲሰማቸው ደግሞ ለሰሚ የሚዘገንን የቅጣት አይነት ያስባሉ። ነገሩ ረገብ ሲል ደግሞ ሁኔታውን እንደ ጨረባ ሰርግና እንደ ማቲ ሁካታ ይቆጥሩታል። በተለያዩ ከተሞች የተደረጉ የተቃውሞ አመጾችን ለማዳፈን የተወሰዱ እርምጃዎችን ሲሰሙ ደግሞ እንዲህ ነው፣ አሁን ጥሩ አደረጉ፣ ጥጋብ በዛ፣ እነሱን ብቻ አልነበር በርቱ በርቱ እያሉ የሚቆሰቁሷቸውንም ሰብስቦ ወህኒ መክተት ነበር። ያለ ሐሳብ እየበሉ ይማራሉ፣ ምን ያርጉ ይላሉ። አንዳንድ ሰዎች ስለ ተማሪዎችና ሰራተኞች እንዲሁም በአንዳንድ የገጠር አካባቢዎች ስለተደረጉ የገበሬዎች እንቅስቃሴ አስጊነት ሲወያዩ ቀኛዝማች ጉዳዩንና ሰዎቹን በመናቅ ሁኔታውን ያንኳስሱታል። አልፈው ተርፈውም ሰዎቹን እንደ ፈሪ ቆጥሯቸዋል። ምንዳዬ የማህበሩ ምክትል ተጠሪ ሆኖ ከተመረጠ ጀምሮ የሚደርስበት ቅጣት እየበዛ በመሄዱ ሕሊናው ለአመጽ እጁ ለስንዘራ ተዘጋጀ። ያቺ በየጊዜው የምትቋረጠው የማታ ትምህርቱም ከ3ኛ ክፍል እልፍ ባለማለቷ ከማመልከቻ ጻፉልኝ አላዳነችው። ሆኖም በብዙ የሰራተኛ ጉዳይ ስብሰባዎች በመካፈሉና
ልምድ ካላቸው የማህበር መሪዎችም ጋር በመተዋወቁ የመከራከር ችሎታው ዳበረ። ዋናው የማህበር ተጠሪ በማይኖርበት ወቅት ማህበሩን ወክሎ ለክርክር ሲሄድ እንዴት ብሎ እንደሚከራከርና ምን ብሎ መልስ እንደሚሰጥ በቅድሚያ ይማከርና ከዋናው ጽሕፈት ቤት የተጻፈውን አቤቱታ ወይም መልስ ይዞ ይሄዳል። በክርክሩ ወቅት የጉዳዩ አዝማሚያ አላምርህ ሲለው ደሙ ይፈላና እንዲህ ተሆኖ ሳይዘለቅ የህማ ሲነፍሩ መኖር ነው። ለዚህ መድኃኒቱ ጥይት ነበር ወይ ነዶ፣ ምን ያደርጋል ይላል ብቻውን። ያም ሆነ ይህ ንዴቱን የሚያበርድና ብስጭቱን የሚቀንስለት ነገር አልተገኘም። እንዲያውም ከሚያውቀው ግፍ የከፋና ካየው መከራ የባሰ የደረሰባቸው ሰራተኞች እንዳሉ ተገነዘበ። በሌላ አካባቢ የሚደረገው ድርጊት ሲገርመውና ሲቆጨው እዚያው አጠገቡ ያለው ሲኞር ካርሎ ቤርናርዲኒ የተማመነውን ተማምኖ በተጨማሪ 3 ሰራተኞችን ከሥራ አባረረ። ምንዳዬ በንዴት ቢላለ። ዞሮ ዞሮ ግን ያው አቤቱታና ክስ በመሆኑ እንደተለመደው ክሱን መሰረተ። ቀጠሮ በቀጠሮ ላይ ምስክር በማስረጃ ላይ እየተደራረበ ቀኑ ተጓተተ። በግሉ ሲያሰላስልም ሆነ ከቢጤዎቹ ጋር ሲያወራ የወሬው መወጠኛና መቋጠሪያ ሰራተኞች ማስማሚያ ክፍል፣ ቀነቀጠሮና ሰዓት፣ ያለ በቂ ምክንያትና ማስረጃ፣ የጋራ ስምምነት ውል፣ ሕግ፣ አድሎ፣ ጉቦ፣ ነገረ ፈጅ የሚሉት ጉዳዮች ሆኑ። ወጣም ወረደም 3ቱ ሰራተኞች በጥፋተኝነት ከሥራ መባረራቸውን የሚገልጽ የጽሑፍ ውሳኔ የደረሰው ዕለት ሁለመናው ነደደ። የውሳኔውን ወረቀት ይዞ በቀጥታ ወደ ቤቱ በመሄድ ጋደም አለ። ቢያስብ ቢያሰላስል ምንም አልታየው። ሐሳቡ ከንፎ በበቀል ላይ ይደመደማል። ግን በምኑ? ካርሎንና የካርሎን ተባባሪዎች በገንዘብና በስጦታ የደለላቸውን ሰዎች ሁሉ በጥርሱ አይነክሳቸው፣ በጥላቻ ብቻ አይገላቸው። በሐሳቡ ብዙ ነገር ታየው። ሐሳቡ የትዝታውን ጎዳይ ይዞ ሲከንፍ አገሩ ዞናምባ ገባ። አያሌ ዓመታት ወደ ኋላ ተመልሶ በርስት ግጭት ምክንያት የደረሰበት ነገር ሁሉ በዓይነ ሕሊናው ታየው። አንድ የነደደው ተቆርቋሪ ዘመዱ ድግስ ላይ አረሱት ያን መሬት እንደ ቦይ አባትየው ቢሞት ልጅየው የለም ወይ ብሎ በነገር የወጋው ትውስ አለው። ምንዳዬን አባባሉ ቢገባውም ለጊዜው ጥርሱን ነክሶ ዝም አለ። ይወለድና ጫማ ሰፋፊ የአባቱን መሬት ወሰን አስገፊ ይለዋል ሰውየው መልሶ። እንደገና ዝም ለማለት ግን አልቻለም። ከሰውየው ጋር መጣላት አህያውን ፈርቶ ዳውላውን ይሆንበትና እየጤሰ ባፉ ይሟሻልን ሥራ መቼ የጠፋኛል የምሠራው ሥራ ተው በለው ምከረው መካሪም የለው ወይ እንግዲህ ዝም በለው ተወው ይፈንግጠው አጥንቱ ይገኛል ጆቢራ ሲግጠው እምቤት አለ ጠቡን ተወደደው በዲሞፍተር ጥይት ወገቡን ጉረደው ብሎ ይመልሳል። አንድ ራቅ ያለ ዝምድና የነበረው ሰው የምንዳዬን አባት መሬት አያት የገዝቶት ስለነበር ወይ ገንዘቡን መልሱልኝ አለበለዚያ መሬቱን ልቀቁ፣ ቀድሞውንም የያዛችሁት በጉልበት ነው በማለት ይከሳቸዋል። የምንዳዬ አባትም መሬቱ የከሳሽ አያት ያለ መሆኑን ማስረጃና ነቃሽ አቅርበው ይረታሉ። ከሳሽ ማመን ይሳነዋል። የምንዳዬ አባት ጤና እያጡና አቅም እያነሳቸው ሲሄዱ በጉልበት የተነጠቀ ርስት የሚመለሰው በጉልበት ነው ይልና እሱ ራሱ በገመተው ከልሎ ይነጥቃቸዋል። በጉልበት የማይቋቋሙት በሕግ የማያሸንፉት ሲሆንባቸው ጊዜ ሽማግሌ ይልኩበታል። አልተቀመሰም። እንደ ጨሱና እንዳረሩ ይሞታሉ። ምንዳዬ ከልጅነቱ ጀምሮ አካለ መጠን እስከደረሰ ድረስ ይህን ታሪክ ከስር ከመሰረቱ ልቅም አድርጎ ያውቀዋል። መሬቱን አሻግሮ ባየ ቁጥር ብድሩን ለመመለስ ይዳዳዋል። አልቀረም። ለወጉ ያህል የሀገር ሽማግሌ ልኮ ያስጠይቀዋል። ሽማግሌዎቹን አፋችሁን አታጥፉ፣
ብሎ ይመልስና እሱንም በሸውከኛ ያስጠነቅቀዋል። ምንዳዬ ግን እስቲ ላስጨርሰው በሚል ሐሳብ ሰው አማክሮና ምስክር ቆጥሮ ይከሰዋል። ሕጉ ተዛብቶ ስነ ሥርዓቱ ተማቶ ሰውየው ለመንግሥት የነበረበት ዘመን ተሰልቶ በተጨማሪም ገንዘብና ወገን ተረባርበውበት ምንዳዬ ተቀጥቶ ተረታ። ከዚያ በኋላ እንቅልፍ ያጣል። ነገሩን ከስር ከመሠረቱ ሲያጣራ የምንዳዬ አያት አቶ ባህሩ ወለድ ከነበረው መሬታቸው ላይ 3 ጥማድ የሚያውል ለም መሬት በችግር ምክንያት ለ3 ዓመት ያስይዙና ብድር ይገባሉ። ዕዳቸውን በጊዜው ከከፈሉ መሬታቸውን ሊያገኙ፣ ጊዜው ካለፈ አጠፌታ ሊከፍሉ ይስማማሉ። ጊዜው ያልፍባቸዋል። 5ኛው ዓመት ላይ አጠፌታ ከፍለው መሬታቸውን ያስለቅቃሉ። ሰውየው ግን ያለበትን ዕዳ ለወደፊት ሊከፍለኝ ስግነቱን አይቼ መለስኩለት እያለ ያስወራል። ነገሩ ከአባት ለልጅ ከልጅ ለልጅ ልጅ ይተላለፋል። ምንዳዬ ይህን ሁሉ በሚገባ ያውቃልና የመጣው ይምጣ ብሎ ቆርጦ ይነሳል። ከወዲያ ወዲህ ብሎ መሳሪያ ገዛ። አልቸኮለም። ረጋ ብሎ የቀድሞ ዳር ድንበሩን ካጣራ በኋላ ከሰው መሬት አንዲት ጋት ሳይነካ የአባቴ ነው የሚለውን መሬት በጠራራ ፀሐይ አረሰው። ጠባ በቀለ። ዱላ ተማዞና ዳኛ ፊት ቀርቦ ዳግመኛ ተቀጣ። ምንዳዬ በዘራው ሰብል ላይ እሳት ለቀቁበት። 1 አለ። የእርሻ ወራት ጠብቀው አይኑ እያያረሱበት። 2 አለ። ያረሱትን መሬት መልሶ አረሰና ዘራበት። ቡቃያውን ከብት ለቀቁበት። 3 አለ። አጠናቀቀ። ወሰነ። ችላ ያለና የተረታ መስሎ ዝም አለና 1 ዓመት አሳለፈ። ወኔ ሲያደራጅና ሐሞቱን ሲቋጥር ቆይቶ የበቀሉን በትር አነሳ። አባቱን አንገላቶ እሱንም ያሰቃየውን ሰውዬ መከታተል ጀመረ። ሲወጣ መውጫውን፣ ሲመለስ መግቢያውን አጠና። ቀኑ ተቃረበ። አንድ ቀን ያኛው ባዶ እጁን ምንዳዬ ከነጠመንጃው ይገናኛሉ። ምንዳዬ ባዶ እጁን የሆነ ሰው ላለመግደል ያኛው ምን አባቱ እንዳያረገኝ በሚል ንቀት ይተላለፋሉ። ያ ቀን ሌላ ቀን ተካ። ሰውየው በነምንዳዬ መሬት ላይ በሮቹን ጠምዶ ሲያርስ ምንዳዬ ከተፍ ይላል። ጠመንጃውን ይዞ ወደሱ ሲመጣ በመመልከቱ ያመጣጡን ሁኔታ ገምቶ ጠመንጃውን ለማንሳት ወደ ድንበሩ ይሮጣል። ምንዳዬ ይገሰግሳል። ጠመንጃውን አንስቶ መለስ ሲል ምንዳዬ አጠገቡ ደርሷል። ሰውየው ፋታ ሳይሰጥ ይተኩሳል። ቀድሞ በመደንገጡ ይስተዋል። ምንዳዬ አከታትሎ በ2 ጥይት ደረቱ ላይ ይመታዋል። በአካባቢው የነበሩ ገበሬዎችና እረኞች እያዩ የሰውየውን መሳሪያ ገፎ እየፎከረ ዱር ይገባል። የተከተለም ያስጣለም አልነበረም። ከያለበት ውዑታው ይቀልጣል። ምንዳዬ ጫካ ጫካውንና ሸለቆ ሸለቆውን እየመረጠ ዞን አምባን አሽቆልቁሎ ከሚያይበት ጉብታ ላይ ሲወጣ መንደሩ ተሸብሯል። የሟቹ ሬሳ በቃሬዛ ወደ ቤቱ ሲገባ ዘመድ አዝማድ ሲላቀስ፣ ሰው ከወዲያ ወዲህ ሲመላለስ ወለል ብሎ ይታየዋል። መሸ። የልቡ ቢደርስም ንዴቱ አልበረደም። በውስጡ አንድ ጥርጣሬና ስጋት ይላወሳል። ከቶ ምንም ቢሆን መሆኑ ስለማይቀር ንዴትና ቁጭት አያቃልሉትም። ስለዚህም ራሱን ነቅንቆ ከመተከዝ ሌላ የሚያደርገው ነገር አልነበረም። የፈራው አልቀረም። የሟች ወገኖች የምንዳዬን አጎት የአባቱን ታናሽ ወንድም ገድለው ቤታቸውን ካቃጠሉ በኋላ የሱንም ጎጆ አጋዩት። ምንዳዬ የትም አድሮ የትም ከዋለ በኋላ በ3ኛው ቀን መምሬ ተክለ ጊዮርጊስ ቤት ካብ ስላሴ ገብቶ የሆነውን ሁሉ ነገራቸው። በድብቅ ወጣ ገባ ሲል ሰነበተና በመጨረሻም ነገሩ በእርቅ እስኪያልቅ ድረስ ለጊዜው መኮይ የሚባል አገር ከሽፍቶች ጋር እንዲቀላቀል አማከሩት። አላቅማማም። ከሟቹ የገፈፈውን ጠመንጃ አስቀርተው እሱን በምስጢር ከሰው ጋር ወደ ሽፍቶች ሰፈር ሰደዱት። ነገሩ እስኪበርድና
ሐዘኑ እስኪረሳ እየተባለ 1 ዓመት አለፈ። ከዚያ በኋላ መምሬ ተክለ ጊዮርጊስ ደህና አስታራቂ ሽማግሌ ማፈላለግ ጀመሩ። ቀሳውስትና መነኮሳት ከአካባቢው አብያተ ክርስቲያናት፣ ሌሎች ሽማግሌዎች ከዚያው ከዞን አምባና ቀኛዝማች ስላልተመቻቸው በሳቸው ምትክ የላኳቸውን የወረዳውን ጸሐፊና ዳኛውን ይዘው ሽምግልናቸውን ተያያዙት። የገዳይ ወገን ሽማግሌዎች መስቀላቸውን አስቀድመው ቄስ መነኩሴያቸውን አስከትለው የወረዳውን ጸሐፊና ዳኛ ተግነው የምንዳዬን 2 እህቶች፣ የአባቱን ታናሽ እህት አክስቱን፣ የልኬለሽን አባት አማቱን እንዲሁም በሐዘን የተቆራመዱ እናቱን ይዘው ሽምግልና ሲጀምሩ በሟች በኩል ሚስቱና ልጆቹ፣ እህትና ወንድሞቹ፣ ዘመድ አዝማድ በተገኙበት የመታረቂያ ሐሳብና ልመና እጅግ በሚያስፈራ ሁኔታ ረጋና ቀዝቀዝ ባለ ስሜት ቃል እግዚአብሔር እየተጠቀሰ ተረትና ምሳሌ እየተነገረ ልማድና ባህል እየተዘከረ ሰይጣን እየተወገዘና እየተረገመ ቢርቅም የዘመዳሞች መገዳደል ዞሮ የሁሉም ጉዳትና ሐዘን መሆኑ በመራር ቃላቶች እየተነገረ የመጀመሪያው ቀን ሽምግልና ተከናወነ። በባህላዊ ወጉና በሀገር ልማዱ በተላኩት ሽማግሌዎች ልመናና ምክር፣ ተግሳጽና የቅዱስ መጻሕፍት ጥቅስ በአካባቢው ባላቸው ክብርና ተሰሚነት የተነሳ የሟች ወገኖች የመታረቅ አዝማሚያ ያሳዩ። በዳግመኛው ቀነ ቀጠሮ ገዳይ በሽማግሌዎቹ ታጅቦና አንገቱን ሰብሮ ሽምግልናው ቦታ ተገኘ። ሽማግሌዎቹ ተራ በተራ ረዘም ያለ የማግባቢያና የማስታረቂያ፣ ቂምን የመፋቂያና እርቅን የማጠናከሪያ ንግግሮች አደረጉ። የሟች ወገኖች እያንገፈገፋቸውና ጭስስ ብለው የመረረ ንግግር አደረጉ። የገዳይ ወገኖች ላልተውና ረግበው አጥፍተናል፣ በድለናል ብለው ቀረቡ። የምንዳዬ አጎትም እንደ ማካካሻ ቆጥረው በሞታቸው የሽምግልናውን ግብግብ አቃለሉ። እሺታው ሲሟላ የሽማግሌዎቹ ፊት በደስታ ፈካ። ከዚያ በኋላ እርቁን በስምምነት ማገዳደብ ሲሆን ለደም ዋጋ የሚከፈለውን ወጆ ምንዳዬ አገሩን ለቆ እንዲሄድና የመኖሪያ ክልል እንዲከለልለት፣ አገር እንዲቆረርለት የሚለው ጉዳይ ሲነሳ ዱላ ቀረሽ ክርክርና ንትርክ ተካሄደ። የሟች ወገኖች የሟች ጠመንጃ እንዲመለስላቸው፣ ወጆ 1000 ብር እንዲከፈላቸው፣ ለገዳይ ራቅ ያለ አገር እንዲቆረርለት አጥብቀው ጠየቁ። የገዳይ ወገኖች የሟቹን ጠመንጃ ለመመለስ ሲስማሙ የደም ማድረቂያው ክፍያ ግን እንደበዛባቸውና ቂሙን ለመፋቅና ጥላቸውን ለማስቀረትም ለገዳይ የሚቆረርለት አገር በጣም እንዳይርቅ ተማጸኑ። ሽማግሌዎቹ አውጥተውና አውርደው ሁለቱንም ወገኖች በየተራ እያገለሉ መክረውና ወቅሰው ሲያስፈልግም ገስጸው ሲያስማሙ የሟቹን ጠመንጃ ለማስመለስ ያጋደላቸው መሬት የመያዣ ገንዘብ ተጣርቶ የሟች ወገኖች እንዲወስዱና ወጆም 500 ብር እንዲቀበሉ፣ ምንዳዬም ከጃራ ወዲያ ማዶ ወደ ገምዛ ውስጥ እንዲኖርና ጃራን እንዳይሻገር አገር በመቆረር የማስማሚያ ሐሳብ አቀረቡ። የሟች ወገኖች ሌላውን ሲቀበሉ የተቆረረለትን አገር ክፉኛ ተቃወሙ። በመምሬ ተክለ ጊዮርጊስ ጥያቄ በቀኛዝማች በላይነህ አለመመቸት ምክንያት ከማጀቴ የሄዱት የወረዳው ጸሐፊና ዳኛ ጣልቃ እየገቡ ሕግና ስነ ሥርዓት እየጠቀሱ የመሬቱን ክርክር እያነሱ በመጀመሪያ የተሰጠውን ውሳኔ እያስታወሱና ምንዳዬ አልሞት ባይ ተጋዳይ ነው በማለት እያሳበቡ በሟች ወገኖች ላይ ስውር የሥልጣን ጫናና ከዚህ ወዲያ ምን ይሁን ማለታችሁ ነው በሚል ስሜት በእርቅ ስም ገትረው ስለያዙ የሟች ወገኖች የቄስና መነኩሴዎቹን የአገር ሽማግሌዎቹ ቆሞ ልመና ስለከበዳቸው እስከ ማጀት የማከመጣ ዞን አምባ ለመግባት ምን ቀረው ጃራን አልተሻገረምና ነው ቢሉም እርቁን ተቀበሉት። የሟችና የገዳይ ወገኖች ተራ በተራ ሽማግሌዎቹም ጭምር ተሳሳሙ። ምንዳዬም
የሽማግሌዎቹን ጉልበትና ጫማ ስሞ ተሳመ። ከቀሳውስቱ አንዱ የብረት መስቀላቸውንና የወንጌል መጽሐፍ አውጥተው የሟቹን ልጅና የምንዳዬን እጅ መስቀሉ ላይ ካሳረፉ በኋላ ይህን የእርቅ ገደብ አፍርሼ ብገኝ እንደ መስቀሉ ይበሳሳኝ፣ እንደ ወንጌሉ ይደምስሰኝ፣ በምድር ዘርቼ አያስቅመኝ፣ ወልጄ አያስመኝ፣ በሰማይም ርስተ መንግሥተ ሰማያትን ይንቀለኝ በማሰኘት ሁለቱንም በየተራ አስማሏቸው። ከዚያ በኋላ በምንዳዬ በኩል የቀረበው የበግ ሙክት ታርዶ በትልቅ ሽክና ተሞልቶ የቀረበው ጠላ ተባርኮ ምንዳዬና የሟች የመጀመሪያ ልጅ ከሽማግሌዎቹ ፊት ቆመው ምንዳዬ ጠላውን ፉት ብሎ ለሟች ልጅ ሰጠውና ያኛውም ፉት ብሎ መለሰለት። ተፏተቱ። የቀረበውንም የጥሬ ሥጋ ሙዳ ለሁለት ይዘው ከቆረጡ በኋላ ምንዳዬ በቅድሚያ የሟች ልጅም ቀጥሎ ተጎራረሱና ተሳሳሙ። ሲበሉና ሲጠጡ ውለው መምሬ ተክለ ጊዮርጊስ የወረዳው ጸሐፊና ዳኛው የማታ ማታ ወደ ማጀቴ ሲያዘግሙ ምንዳዬ ለመጨረሻ ጊዜ የትውልድ መንደሩን ዞን አምባን ተሰናብቶ ተሰደደ። ልኬለሽ ልጇን አዝላ እያለቀሰች እናቱ ከኋላ ኋላው እያነቡ እስከ ወይራ ውሃ ሸኝተውት ተመለሱ። ከዚያ የረጅም ጊዜ ትውስታው ብንን ሲል ከባድ ሥራ ሲሰራ እንደቆየ ሰው ድክም ቢለውም ስንት የሀገር ማስቆረር አለ። እነዚህ ደግሞ በአንድና ሁለት ጥይት የሚፈቱም አይደሉ፣ እንደ ሐረግ የተያያዙ ናቸው። ሁሉንም ወዲያ በጣጥሶ አንድ መላ መምታት ነው፣ አሊያማ ሲነፍሩና ሲናፈሩ መኖር ነው። ከእነዚህ ጋር እርቅ አይመልሰን፣ ሌላ ብልሃት ይኖራል ብሎ እነ ሰዓረን ፍለጋ ወጥቶ ሄደ።